በዛሬው ቀን በዚህ በዋና ከተማችን በአዲስ አበባ የዚህ የአፍሪካ ጉባኤ ተካፋይ ለመሆን የመጣችሁት ነፃ አፍሪካ ሀገሮች መሪዎች ወንድሞቻችን በራሳችንና በመላው ኢትዮጵያ ስንቀበላችሁ በጣም ደስ ይለናል። ይህ ዛሬ እኛ የአፍሪካ ነፃ መንግስቶች መሪዎች የምናደርገው ጉባኤ በዓለም ላይ እስካሁን ድረስ ተወዳዳሪ የለውም። የዚህ ታላቅ ጉባኤ መደረግና የመላው አፍሪካ አገሮች መሪዎች ተካፋይ መሆን ለዚህ ክፍለ ዓለማችን በውስጧም ለሚገኙ ህዝቦቻችን ላለን ጥልቅ አሳቢነትና አይነተኛ ምስክር ነው። ባጭሩ ይህ ቀን ለአፍሪካውያን በመላ ታሪካዊና ታላቅ ቀን ነው። በዚህ ታላቅ ጉባኤ ከ250 ሚሊዮን የማያንሱት ህዝቦቻችን ከኛ የሚጠብቁትን ተግባር ለመፈጸም ክፍለ ዓለማችንም በኢንተርናሽናል ጉባኤ ሊኖራት የሚገባውን ትክክለኛ ስፍራ እንድትይዝ ለማድረግ ተሰብስበናል። በዛሬው ቀን መላው ዓለም አተኩሮ ይመለከተናል። አካባቢያችንም በክሪቲክ በተጠራጣሪዎችና ተስፋ በሚያስቆርጡ የተሞላ ነው። አፍሪካውያን እርስ በርሳችን በመጠላት የተከፋፈሉ ናቸው የሚሉ አሉ። እውነትም አንዳንድ አለ። ቢሆንም ይህ መጥፎ አስተያየት ያላቸው ሁሉ የተሳሳተና ሀሳባቸው ሁሉ ከንቱ መሆኑን በስራችን እናሳያቸው። ሌሎች ደግሞ አፍሪካውያን ባለፉት ዘመናት የደረሰባቸውን ጭቆና በማሰብ የህዝቦቻቸው ወደፊት ዕድል የተቃና እንዲሆን ተጣጥረው ለመስራት ቆርጠው ተነስተዋል የሚሉ አሉ። እነዚህ ለእኛ ለአፍሪካውያን በጎነት መምራት የሚያስቡ ደግሞ ያልተሳሳቱ መሆናቸውንና በእኛም ላይ የጣሉት እምነት በሚገባ መሆኑን በተግባራችን እንመስክር። አፍሪካ ዛሬ ከትናንትናው አፍሪካ ወደ ነገው አፍሪካ በመሸጋገር ላይ ትገኛለች። የዛሬውም ሁኔታ እየተሻሻለ ካለፈው ጊዜ እየራቅን እያደረ ወደ ገነነው ዓለም በመጠጋት ላይ እንገኛለን። ክፍለ ዓለማችን በተሻሻለ ሁኔታ እናቃርባለን ብለን የተነሳንበት ስራ ሊቆይ አይችልም። ብንፈልግም እንኳን ልናዘገየው አንችልም። ማድረግ የሚገባን ይልቅ ጊዜው ሳያልፍብን የእኛን ካንታ መፈጸም ነው። በዛሬው ጊዜ አፍሪካ በዚያ ጨለማ ከሆነ ዘመን ወጥታለች። ክፉ ጊዜ አልፏል። አፍሪካ ከሞላ ጎደል ነፃ ሆናለች። አፍሪካውያኖችም ነፃ ሆነን እንደገና ተወልደናል። እያንዳንዳችን ትግል ድካም አፍሪካ እንደገና ነፃ ለመሆን ትችላለች። ሀሳባቸውን ሳያወላውሉ በአንድ መንፈስ በመምራት የቅኝ ገዢዎች ጭቆና ግፍ ስለደረሰባቸው ህዝቦቻቸውን ከኮሎኒያሊዝም የፖለቲካ ኢኮኖሚ የመንፈስ ባርነት ነፃ ለማውጣት ለታገሉት አፍሪካውያን ሁሉ በዛሬው ቀን ከልብ የሆነ ምስጋናችንን ልናቀርብላቸው እንወዳለን። ታሪክም በረጅሙ ይመሰክራል። እንደዚህ ላለው ከፍ ያለ የሚያኮራ ተግባር ሕይወታቸውን ሙሉ የታገሉ አፍሪካ አገር ዘር ያላቸው የአፍሪካ መሬት ረግጠው የማያውቁ ሰዎች እንዳሉ ይታወሳል።